We are working with Egypt on developments that will make peace possible in Gaza, and we hope to continue doing so. ይህ በጋዛ ሽፋን የሚደረግ ስምምነት ነው። በአባይ ዳርቻና በቀይ ባህር አካባቢ የሚነፍሰውን የፖለቲካ ንፋስ አቅጣጫው በድንገት እየተቀየረ ይገኛል። ለ10 ዓመታት ያክል በዲፕሎማሲያዊ ቁርሾና በቃላት ጦርነት ተቆልፎበት የነበረው የካይሮና የአንካራ ግንኙነት በታላቅ ድምቀትና በቀይ ምንጣፍ በወታደራዊ ዘላቂ ስምምነት ሰርጉን አድርጓል። የፕሬዝዳንት ረሲፕ ታይብ ኤርዶዋንና የፕሬዝዳንት አብዱል ፈታህ አልሲሲ እጅ መጨባበጥ የሰላም ብስራት ቢመስልም ነገሩ ግን በአባይ ሸለቆ ላይ የሚነፍስ አዲስና ቀዝቃዛ የጂኦፖለቲካ ማዕበል ሆኗል። ይህ በካይሮ የተፈረመው ወታደራዊ ስምምነት በተለይም የድሮን ቅልውጥን ማዕከል ያደረገው የአልሲሲ የጦር መሳሪያ ፍለጋ የአባይ ግድብ ውጥረትና የሶማሊያን የባህር በር ጉዳይ በንቃት ለምትከታተለው ኢትዮጵያ አደገኛ የዲፕሎማሲ አጣብቂኝ ምልክት ሆኖ ብቅ ብሏል። ቱርክ ለኢትዮጵያ የነበራት የችግር ጊዜ ወዳጅነት አሁን ወደ ካይሮ እያዘነበለ ይመስላል። የአልሲሲ የድሮን ፍለጋና አዲስ ጋብቻ በኢትዮጵያ ላይ የሚጋርጠው ስውር ሴራ ምንድነው? አብራችሁን ቆዩ። በተደጋጋሚ ገምቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ካይሮ ለዓመታት የማይታሰብ ይመስል የነበረውን ታሪካዊ ክስተት ፈጽማለች። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን ከ12 ዓመታት ቆይታ በኋላ የግብፅ ምድር ረግጠው የቀጠናውን ሁሉ አይኖች የሚስብም ውል አድርገዋል። ስምምነቱ ግብፅ የቱርክን ዘመናዊ ድሮኖች እንድትታጠቅ፣ ሀገራቱም የሶማሊያን የባህር በር በጋራ እንዲጠብቁ፣ የንግድ ልውውጦችን ወደ 15 ቢሊዮን ዶላር እንዲያሳድጉ የሚደነግግ ስልታዊ የጥቅም ጋብቻን ፈጽመዋል። ስምምነቱም በዲፕሎማሲው ዓለም ትራንዛክሽናል ዲፕሎማሲ ወይም በጥቅም ላይ የተመሰረተ ግንኙነት የምንለው አይነት ነው። ሁለቱ ሀገራት ለ10 ዓመታት ያክል ሲቀባቡ ሲታሹና ሲጎሹ ቆይተው ዛሬ የሙጥኝ የተባባሉት ለፍቅር ሳይሆን ለውዴታ መስሏል። ቱርክ የግብፅን ሰፊ ገበያና የዶላር ፍሰት ትፈልጋለች። ካይሮ ደግሞ በአባይ ግድብና በሶማሊያ ጉዳይ ኢትዮጵያን የምታስጨንቅበት የቴክኖሎጂና የፖለቲካ ጉልበት ከቱርክ እጅ ትፈልጋለች። እናሳ የሁለቱ ሀገራት ብሔራዊ መዝሙርና የቀይ ምንጣፍ አቀባበል በምስራቅ አፍሪካና በመካከለኛው ምስራቅ ላይ ለሚነፍሰው አዲስ የፖለቲካ አቅጣጫም ግልጽ ማሳያ ሆኗል። በፕሬዝዳንት አብዱል ፈታህ አልሲሲና በፕሬዝዳንት ኤርዶዋን መካከል የተካሄደው ውይይትም የቆየውን ቂማቸውን በፈገግታና በፊርማ የለወጠ ብቻ ሳይሆን የቀጠናውን የኃይል ሚዛን የሚቀይር የመከላከያ ትብብር ማዕቀፍ ስምምነት ይፋ የተደረገበት ሆኗል። ይህ ስምምነት በተለይ በአባይን ዙሪያና በቀይ ባህር አካባቢ ላሉ ሀገራት ከሁሉም በላይ ደግሞ ለኢትዮጵያ አዲስ የዲፕሎማሲና የወታደራዊ ስሌት ይዞ መጥቷል። And finally, allow me to once again extend my heartfelt greetings to my dear brother President Erdogan, and hopefully we will work together to further strengthen the relations between our two nations and to achieve peace and stability in our region. ጋዛን እንደ መከላከያ ቢጠቀሙበትም የስምምነቱ ዓላማ ግን ኢትዮጵያንና ቀጠናው ላይ ያሉ ሀገራትን ማዕከል ያደረገ የበላይነት ነው። የግብፅና የቱርክ ግንኙነት እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በከፍተኛ ጥላቻና ፉክክር ውስጥ እንደቆየ ይታወሳል። በወቅቱም በግብፅ የተካሄደውና መሐመድ ሙርሲን ከስልጣን ያወረደውን መፈንቅለ መንግስት ተከትሎም አንካራ ካይሮን የአምባገነኖች መፍለቂያ በሚል ስትወነጅል፣ ካይሮ በኩሏም የኤርዶዋን መንግስት በሽብርተኝነት ለፈረጃቸው የሙስሊም ወንድማማቾች ቡድን መጠለያ በመስጠት ተከስ እንደነበር አይዘነጋም። ሆኖም ላለፉት ጥቂት ዓመታት በስውርና በግልጽ ሲካሄድ የነበረው የኩርፊያ በረዶ መቅለጥ ጀምሯል። በሂደት አሁን ፍሬ አፍርቶም ሁለቱ ሀገራት ወደ ስልታዊ አጋርነት አምርተዋል። ይሄው ታሪካዊ የእርቅ ልውውጥ የመጣው በድንገት ሳይሆን ሁለቱም ሀገራት ከገቡበት ቀጠናዊ መገለልና ኢኮኖሚያዊ ቀውስ ለመውጣት ካላቸው ብርቱ ፍላጎት የመነጨ እንደሆነም እየተነገረ ይገኛል። ቱርክ ለተዳከመውና ከፍተኛ ዋጋ ግሽበት ለታየበት ኢኮኖሚ የግብፅን ሰፊ ንግድ ገበያ ስትፈልግ፣ ካይሮም በሜዲትራኒያን ባህር የተፈጥሮ ጋዝ ፍለጋ በሊቢያ ጉዳይ ቱርክን እንደ ተቃዋሚ ሳይሆን እንደ ረዳት ለማግኘት ወስናለች። በዚህ የካይሮ ጉብኝት ወቅትም እጅግ አነጋጋሪውና ለኢትዮጵያ ስጋት የፈጠረው ጉዳይ የግብፅና የቱርክ ወታደራዊ ትብብር ነው። ለምን በሁለቱ የመከላከያ ሚኒስትሮች የተፈረመው ስምምነት ዋና የማዕከል የድሮን ቴክኖሎጂ ሽያጭና የጋራ ወታደራዊ ልምምድ መሆኑ ነው። ተንታኞች እንደሚተነብዩት ቱርክ ከሁለቱም ወገን የመጠቀም ወይም ትራንዛክሽናል ዲፕሎማሲ ስልት እየተከተለች ይገኛል። ለአዲስ አበባ ድሮን ትሸጣለች፣ ለካይሮም ትሸጣለች፣ ለአዲስ አበባ ኢንቨስትመንት ትልካለች፣ ለካይሮም በተመሳሳይ ትልካለች። የዲፕሎማሲም ቱርክን በቀጠናው ላይ የማይገረሰስ ኃይል ያደርጋታል። እንደ ማገላገል እንደ ማሸማገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል የሚለውን ከበውቀቱ ስዩም እንዋሳለን። ፕሬዝዳንት አልሲሲ ወደ ቱርክ ፊታቸውን ያዞሩት እንዲሁ በዘፈቀደ ሳይሆን የቱርክ ኩራት እንደሆነ የሚነገርለትን ባይራክተር ቲቪ2 ድሮኖችን በቅርብ ዓመታት በተካሄዱ ጦርነቶች ውስጥ ያስመዘገቡትን ውጤት በሚገባ ተረድተው ይመስላል።
በተለይም በኢትዮጵያ የሰሜኑ ጦርነት ወቅት እነዚህ ድሮኖች ለፌዴራሉ መንግስት ሊያስመዘገቡ ውጤት ያስመጡ ናቸው። ይህን ተከትሎም ካይሮ ተመሳሳይን ቴክኖሎጂ እንድትሻ አድርጓታል። ካይሮ እነዚህን ዘመናዊ መሳሪያዎች መታጠቅ መጀመሯም በአባይ ግድብ ዙሪያ ያላትን የወታደራዊ አማራጭ ቅዠት እንደገና ሊቀሰቅሰው ይችላል ተብሎ ይገመታል። ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ሚዛን በማዛባት ካይሮ በድርድር ጠረጴዛ ላይ ያላትን የመደራደር አቅም ከፍ ሊያደርግላት እንደሚችል በርካቶች እየተናገሩ ይገኛል። የቀይ ባህር የጂኦፖለቲካና የሶማሊያ ትሪያንግል ጉዳይም በዚህ ስምምነት ሌላኛው ወሳኝ ምዕራፍ ሆኖ ታይቷል። ኢትዮጵያ ከሶማሌላንድ ጋር ያደረገችውን የመግባቢያ ሰነድ ተከትሎም በሞቃዲሾና በአዲስ አበባ መካከል የተፈጠረውን ጥረት ለካይሮ አዲስ በር ከፍቷል። ካይሮ ወታደሮቿን ወደ ሶማሊያ ለመላክና በኢትዮጵያ ላይ ጫና ለማሳደር ከሶማሊያ ጋር ወታደራዊ ስምምነት ማድረጓ ይታወሳል። በሌላ በኩል ግን ቱርክም በሶማሊያ ትልቁን የውጭ ሀገር ወታደራዊ ካምፕ ያዘች የሶማሊያ የባህር ዳርቻን ለመጠበቅ የ10 ዓመታት ስምምነት ያደረገች ሀገር እንደሆነች ይታወቃል። አሁን ደግሞ ቱርክና ግብጽ በወታደራዊ ዘርፍ መወዳጀታቸው በሶማሊያ ጉዳይ ያላቸው አቋም ላይ ሊያቀራርባቸው የሚችል እንደሆነም እየተነገረ ይገኛል። ግብጽ የቱርክን የባህር ኃይል ጉልበትና የዲፕሎማሲ ተሰሚነት ተጠቅማም ኢትዮጵያን ከቀይ ባህርና ከኤደን ባህረ ሰላጤ ለማግለል የምታደርገው ጥረት ለኢትዮጵያ ዲፕሎማሲ አጣብቂኝ መፍጠሩ አይቀሬ ነው። ይህ አዲስ አሰላለፍም ኢትዮጵያ በጎረቤቶቿና በወዳጆቿ የመከበብ አደጋ ሊጋርጥባት እንደሚችል በርካቶች ይናገራሉ። በተለይም ኢትዮጵያ ቱርክን እንደ ታማኝና የችግር ጊዜ ወዳጅ አድርጋ ነው የምትመለከታት። ቱርክ በኢትዮጵያ ውስጥ ከቻይና በመቀጠልም ትልቅ ኢንቨስትመንት ያላትና በጦርነት ወቅትም ድጋፍ ያደረገች ሀገር እንደሆነች ይታወቃል። ሆኖም አዲሱ የካይሮ ስምምነት ይህን ወዳጅነት ይሸረሽረዋል የሚለው ጥያቄም በአዲስ አበባ የዲፕሎማሲ አዳራሾች ውስጥ እያስተጋባ ይገኛል። ይህ የካይሮና የአንካራ እርቅም ያለ ውጭ ኃይሎች ጣልቃ ገብነት የተገነባ አይደለም። አሜሪካ፣ የተባበሩት አረብ ኤሚሬቶች በዚህ ሂደት ውስጥ ትልቅ ሚና እንደተጫወቱ ይገመታል። አሜሪካ በምስራቅ ሜዲትራኒያን ያለውን ውጥረት ለማርገብ ቱርክን ወደ ምዕራቡ ጎራ ለመመለስ እርቁን ስትደግፍ፣ ዩናይትድ አረብ ኤሚሬትስ ደግሞ በሁለቱ ሀገራት መካከል ባላት ግዙፍ ኢንቨስትመንት አማካኝነት የገንዘብና የዲፕሎማሲ ድጋፍ ሰጥታለች። ዩናይትድ አረብ ኤሚሬትስ በኢትዮጵያ ውስጥ ትልቅ እጅ ያላት በመሆኑ የሶስቱም ሀገራት መረጋጋት ለጥቅሟ ወሳኝ ነው። ይሁን እንጂ በተግባር ሲታይ የኃይል ሚዛን ወደ ግብጽ ማዘንበሉ ለኢትዮጵያ ስጋት ሆኖ አይቀርም። በተለይ በአባይ ግድብ ላይ ያላትን ግትር አቋም ይበልጥ ሊያጠናክረው ይችላል የሚለው ስጋትም እየተነሳ ይገኛል። ኤርዶዋን ከካይሮ እንደወጡም ወደ ሳውዲ አረቢያ አቅንተው ተጨማሪ ውይይትና ውልን አድርገዋል። ቱርክ ለሳውዲ አረቢያ ታሪካዊ የተባሉትን የድሮን ሽያጭ የምታከናውንበት በሳውዲ ምድር ላይም የጦር መሳሪያ በጋራ ለማምረት የሚያስችልና የሁለቱን ሀገራት የንግድ ልውውጥ በከፍተኛ ሁኔታ የሚያሳድግ ስልታዊ ውልም ተብሎለታል። በዋናነትም ሳውዲ የቱርክን ዘመናዊ ጦር ቴክኖሎጂ እንድትታጠቅ፣ ቱርክ ደግሞ ከሳውዲ ግዙፍ የኢኮኖሚ መዋለ ንዋይ እንድታገኝ የሚያደርግ ሲሆን ይህም ለጋዛ እርዳታ በሚመስል ሽፋን ይደረግ እንጂ በቀይ ባህር አካባቢ ቱርክ፣ ግብጽና ሳውዲ ያቀፈ አዲስ ወታደራዊና ኢኮኖሚያዊ ጎራ በመፍጠር የቀጠናውን የኃይል ሚዛን የሚቀይር ክስተት ሆኗል። Our cooperation with Saudi Arabia, one of the key actors of our region and the Islamic world, both bilaterally and multilaterally, is growing stronger with each passing day. We attach strategic importance to coordination and cooperation with Saudi Arabia on all issues concerning the stability and peace of the Islamic world, especially Gaza. ቱርክ፣ ግብጽና ሳውዲ አረቢያ ለዓመታት በቀጠናው መሪነት ሲፋለሙ የቆዩ ተቀናቃኝ ሀገራት ናቸው። አሁን ግን ፕሬዝዳንት ኤርዶዋን ካይሮና ሪያድን በተከታታይ በመጎብኘት እነዚህ ሶስቱ ኃይሎች ወደ አንድ ስልታዊ ጎራ እያመጣቸው ይገኛል። ሳውዲና ቱርክ ለኢትዮጵያ ትልቅ የኢኮኖሚ የደህንነት አጋሮች ነበሩ። አሁን ግን እነዚህ ሁለቱ ሀገራት ከግብጽ ጋር ያላቸውን ወታደራዊና ስልታዊ ትብብር ሲያጠናክሩ ኢትዮጵያ በቀጠናው ብቸኛ የመሆን ዕድሏም ይጨምራል እየተባለ ይገኛል። በዚህ ላይ የሊቢያና የሱዳን ቀውስም የግብጽና የቱርክ ስምምነት አካል ናቸው። ለዓመታት ቱርክና ግብጽ በሊቢያ ጉዳይ ተቃራኒ ወገኖችን ሲረዱ ቆይተዋል። አሁን ግን በሊቢያ ላይ ሰላም ለማውረድ የተባበረ መንግስት ለመመስረት መስማማታቸው በቀጠና ያለውን ውጥረት ይቀንሰዋል። ይህ መግባባት ወደ ሱዳን ሊሸጋገር ይችላል። ሱዳን የግብጽ የቅርብ አገር ስትሆን ቱርክ ደግሞ በሱዳን የባህር ዳርቻ ላይ የቆየ ፍላጎት አላት። ሁለቱ ሀገራት በሱዳን ጉዳይ ከተባበሩም የሱዳን ጦርነት ወደ አንዱ ወገን የበላይነት እንዲያዘነብል ሊያደርገው ይችላል። ይህ ደግሞ ከሱዳን ጋር ረጅም ድንበር ለምትጋራው የሱዳን መረጋጋት በቀጥታ ለሚነካት ኢትዮጵያም ሌላኛው የቤት ስራ ሆኗል። ግብጽ ቱርክን ተጠቅማ በሱዳን በኩል ያላትን ተጽዕኖ ካሳደገች ኢትዮጵያም በምዕራብ በኩል ተጨማሪ የዲፕሎማሲ ጫና ሊያርፍባት ይችላል። ኢኮኖሚያዊ ትብብርም የዚህ እርቅ ትልቁ መሰረት ሆኗል። ሁለቱ ሀገራት በዓመት ያላቸውን የንግድ ልውውጥ ወደ 15 ቢሊዮን ዶላር ለማሳደግ ግብን አስቀምጠዋል። የኢኮኖሚያዊ ትስስርም ፖለቲካዊ ውጥረቱን የሚገታ መልክ ሆኖ ያገለግላል እየተባለ ይገኛል። ቱርክ በግብጽ ውስጥ ያሏትን የፋብሪካዎች ቁጥርና ኢንቨስትመንት መጠን እየጨመረ መምጣቱም አንካራ ለካይሮ ያላትን ታማኝነት ሊያጎላው ይችላል። ይህ ደግሞ በኢትዮጵያ ላይ የሚኖረው የዲፕሎማሲ ጫና ይበልጥ ከባድ ያደርገዋል። ቱርክ የግብጽን የንግድ ገበያ ላለማጣት ስትል በአባይ ግድብ ላይ ግብጽን የሚያስከፋ አቋም ላለመያዝ ልትገደድ ትችላለች። ካይሮ ቱርክን በዚህ ሰዓት የፈለገቻትም ለሁለት ዋና ዋና ምክንያቶች እንደሆነ ይገመታል። አንደኛው ወታደራዊ ቴክኖሎጂን በማግኘት የኢትዮጵያን የበላይነት ለመቀልበስ ሲሆን፣
ሁለተኛው ደግሞ ቱርክ በኢትዮጵያና በሶማሊያ ላይ ያላትን ተሰሚነት ተጠቅማም ግብፅን የምታስቀድምበትን መንገድ ለመጥረግ ይመስላል። ያሰላለፍም በኢትዮጵያ ላይ አዲስ ወታደራዊና የዲፕሎማሲያዊ ጫናን ይፈጥራል። ኢትዮጵያ አሁን ባለችበት ሁኔታም ከሁለቱም ወገን የምትጠቀምባትን ቱርክን እንደ ታማኝ ወዳጅ ብቸኛ የማየት አደገኛ ሊሆንባት ይችላል። የቱርክ የድሮን ዲፕሎማሲ ለሀገራዊ ጥቅም ብቻ የቆመ በመሆኑም ኢትዮጵያ የራሷን የቴክኖሎጂ አቅም በማሳደግ ሌሎች አማራጮችን አጋሮችንም መፈለግ ይኖርባታል። ግብፅ በቅርቡ የመጀመሪያዎቹን የቱርክ ድሮኖች ልትታጠቅ እንደምትችል ይጠበቃል። ይህ ሲሆን ኢትዮጵያ ተጨማሪና ዘመናዊ መሳሪያዎችን ከቱርክ ወይም ከሌሎች ሀገራት ለመግዛት ትገደዳለች። በአባይ ግድብ ድርድር ላይም ግብፅ በአዲሱ አጋሯ ቱርክ አማካኝነት ጠንከር ያለ አቋም ይዛ ልትመለስ ትችላለች። ኢትዮጵያ ከቱርክ ጋር ያላትን ግንኙነት እንደገና በመገምገም ከሌሎች ቀጠና ኃይሎች ጋር ያላትን ትብብር ማጠናከር ይኖርባታል። የግብፅና የቱርክ እርቅ ለቀጠናው ሰላም ተስፋ ይዞ ቢመጣም በስውር ግን የአባይ ውሃና የቀይ ባህር ዳርቻ የሚቀይር ስልታዊ ሴራ ሊኖረው እንደሚችል መገመት አይከብድም። በካይሮ ቤተ መንግስት የተፈረመው ወታደራዊ ስምምነት ለአንካራና ለካይሮ አዲስ ምዕራፍ ቢሆንም ለኢትዮጵያ ግን የማንቂያ ደወል ይመስላል። የአልሲሲ የመሳሪያ ልውውጥ ወደ ቱርክ መዞሩም በቀጠና ያለውን የኃይል ሚዛን የሚፈትን ትልቅ ክስተት ሆኗል። ቱርክ በግብፅና በኢትዮጵያ መካከል ሚዛናዊና ለመቀጠል ብትሞክርም ኢኮኖሚያና ጂኦፖለቲካዊ ፍላጎቷ ግን ወደ ካይሮ ሊያደራ እንደሚችል ይገመታል። ኢትዮጵያ ይህን አዲስ ፈተና ለመወጣት ብልህነትና ጥንቃቄ የተሞላበት ዲፕሎማሲ ያስፈልጋታልም እየተባለ ይገኛል። የካይሮ ነፋስ በአባይ ዳርቻ ያለውን ትኩሳት ሊጨምር ይችላል። መልሱን ወደፊት የሚደረጉ የድሮን ሽያጮችና የሶማሊያ ባህር ላይ የሚሰማሩ የጦር መርከቦች ይነግሩናል። አሁን ያለው እውነታ ግን ኢትዮጵያ ለሚመጣው ማንኛውም ወታደራዊና ዲፕሎማሲያዊ ፈተና ራሷን ማዘጋጀት እንዳለባት የአሁኑ የካይሮ ስምምነት ግልጽ መልእክት አስተላልፏል። አበቃን። ሰናይ ጊዜን ተመኘን።